ዛሬ የተሰጠንን ጊዜ ዛሬ መኖር እንዴት እንችላለን እንድትሉ ትችላላችሁ። አቅማችሁ በሚፈቅደው መልኩ ግዴታ ለራስ ለመኖር ትልልቅ ወጪዎችን ማውጣት አይጠበቅብንም፣ ወይም ደግሞ ትልልቅ ነገሮችን መግዛት አይጠበቅብንም። ከኛ የሚጠበቀው ለራሳችን ለመኖር አቅማችን በሚችለው አቅማችን በሚፈቅደው ራሳችን ደስታችን ከውስጣችን ነው። ደስታ ከማንም አናገኝም፣ ከራሳችን ነው፣ ከኛው ከግላችን ነው። የዛሬ የተፈቀደልኝን ዛሬ ለመኖር እዚህ ቪዲዮ ላይ እንደምታዩት እኔ ተፈጥሮ ያስደስተኛል። ወደ ውሃ ዳርቻ አካባቢ ነው ያለሁት ማለት ነው። ምንም ያን ያክል የተካበደ ወይም እዚህ አካባቢ ላይ ለመገኘት የተካበደ ነገር ማድረግ የለብኝም ወይም እናንተም የለባችሁም። ይልቁንስ የሚያስፈልገው ማሰብ ነው። ከኛ ማሰብ ዛሬ የተፈቀደልኝን ጊዜ እንዴት አድርጌ ልኑረው፣ እንዴት አድርጌ ላሳልፈው። እናንተ በምትችሉት ነገር ማለት ነው። ለራሳችሁ ጊዜ ትሰጣላችሁ፣ ራሳችሁን ታዝናናላችሁ። ማዝናናት ሲባል ሄዶ ውድ ነገር መግዛት ወይም ውድ ነገር መመገብ ወይም ደግሞ የሆነ ውድ የሆነ ዋጋ አውጥቶ ውድ ነገር መግዛት ወይም ደግሞ ውድ ነገር ለራስ ስጦታ መስጠት አይደለም። ከመጀመሪያውኑ ራሳችንን ሆነን በራሳችን ተማምነን የማንንም ድጋፍ እገዛ ሳንፈልግ ራሳችን እኔ የተፈጠርኩት እኔን ወክዬ ነው፣ ለእኔ ነው የምኖረው። ማንም ቢመጣ ሊያሳዝነኝ አይችልም፣ ማንም ቢሄድ ሊያስደስተኝ አይችልም። ስለዚህ ደስታ የራሳችን ነው፣ ከውስጣችን ነው የሚመነጨው። ደስተኛ ትሆናላችሁ፣ ራሳችሁን ታዳምጣላችሁ፣ ለራሳችሁ ሰፊ ጊዜ ትሰጣላችሁ። ለስራ ከምትሰጡት በላይ ጊዜ ለራስ። ዛሬ የተፈጠራችሁት ዛሬ ኖራችኋል። ኖሯት እንዴት ነው የምትኖሩት? እናንተ ታውቃላችሁ። እኔ ይሄንን ዛሬ ያሳለፍኩትን ጊዜ እኔ መርጬ ነው። ጊዜ ቢሰጠኝም እኔ መርጬ ነው። እናንተም ምረጡ። ለራሳችሁ የሚጠቅማችሁን ጭንቅላታችሁን ከሀሳብ ከጭንቀት ነፃ የሚያደርጋችሁን አስባችሁ ተግብሩት። ለራስ ጊዜ መስጠት ሲባል የሆነ መሞላቀቅ ውድ ነገር ማድረግ አይደለም። በተፈጥሮ ብቻ ለራሳችሁ ራሳችሁን ዘና አድርጋችሁ አይናችሁንና ጭንቅላታችሁን አዝናኑ። ለአይናችሁ ለጭንቅላታችሁ እረፍት ስጡ። እንዲሁም በተለያዩ ቪዲዮዎች እመጣለሁኝ። ከዚህ በኋላ አብረን ወደፊት እንቀጥላለን። ቻናል ከፍታችሁ አስተዋውቅልኝ የምትሉ ካላችሁ በምችለው ኦኬ በነፃ አስተዋውቅላችኋለሁ። በድጋሚ እጅግ በጣም አመሰግናለሁኝ። እዚህ አካባቢ ከኔ ጋር መሄድና ቪዲዮ መስራት የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። ፕሮግራም ይዘን እኔ ወስዳችኋለሁ። በተለይ እኔ የምኖርበት ሀገር ላይ ያላችሁ አብረን መሄድ እንችላለን ማለት ነው። እኔ ራሴ በነፃ ወስዳችኋለሁ። ምንም ችግር የለም። እናንተ ብቻ ለመሄድ ይመቻችሁ። በተለይ በቃ ወጥቼ ራሴን ማዝናናት እፈልጋለሁ የምትሉ ካላችሁ ጻፉልኝ ኮሜንት ላይ። አመሰግናለሁ ስላበረታታችሁኝ። ሰላም ሆኖ ውድና የተከበራችሁ ቤተሰቦቼ ዛሬ ከች ብዬላችኋለሁ። ስላበረታታችሁኝ በጣም አመሰግናለሁኝ። አሁን ወደ ገደለው ሁላችንም ማለት ነው ያለንበት ሀገር ላይ ተቀምጠን ወደ ሀገር ቤት ከመግባታችን በፊት ሀገር ቤት ለመግባት ሀገር ቤት ለመኖር ማስተካከልና መስራት ያለብን
እዚሁ ያለንበት ሀገር ላይ ሆነን ነው። ኢትዮጵያ ላይ ነገ ልንቀመጥ የምንችልበት ስራ ሰርተን እንደገና ደግሞ ድጋሜ ስደት እንዳንሄድ ከፈለግን ወይም እናንተ ከፈለጋችሁ ወይም እኔ ከፈለግኩኝ መሰረቱን የምንጥለው ዛሬ እዚሁ ያለንበት ሀገር ላይ ሆነን ነው። እያንዳንዳችን ብዙ ልጆች አይታችኋል፣ ካጠገባችሁ እየተነሱ ማለት ነው ዩቱብ እየሰሩ እናንተ ሰብስክራይብ አድርጋችኋቸው እኔ ሰብስክራይብ አድርጋቸው ዛሬ ላይ እዚሁ ስደት ላይ ተቀምጠው መሰረታቸውን ካስተካከሉ በኋላ ሀገራቸው ላይ ሁለተኛ ስደት ላይ መለሱ ጠቅልለው ገብተዋል ማለት ነው። ከኔ ጀምሮ አብዛኛዎቻችን ተሸውደናል። ከዚህ በኋላ ግን መሸወድ የለብንም። እኔ አሁን እስከ ዛሬ ተሸውጃለሁ። ከዚህ በኋላ ግን አልሸወድም። ከምኖርበት ሀገር ወጥቼ ሀገሬ ለመኖር ወይም ደግሞ ከምሰራበት አካባቢ ለቅቄ ሌላ አካባቢ እንድሄድ ከፈለኩኝ ከውስጣችሁ የምትፈልጉ ከሆነ መሰረቱን ልንሰራው የምንችለው ዛሬ ነው። ዛሬ ካልሰራ ነው ነገ ብድግ ብለን ብንሄድ መሰረት የሌለው ነገር ምን እንደሚሆን ታውቁታላችሁ። በተለይ በውጭ ሀገር ያላችሁ ኢትዮጵያውያን እኔ ራሴ ሳስበው እንደተረዳሁት እንደታዘብኩት ማለት ነው ሁላችሁም ኔትወርክ ከበቂ በላይ ነው የምታገኙት። ቢሻው ከፍላችሁ ሊሆን ይችላል፣ ገዝታችሁ ሊሆን ይችላል፣ በነፃ ሊሆን ይችላል። አብዛኞቻችሁ እንደውም ዋይፋይ ታገኛላችሁ። ስለዚህ ያንን ዋይፋይ የምታገኙ ሰዎች ተንተርሰ ነው ከምናድር የራሳችንን ተሰጥኦ ተጠቅመን እንዲሁም ደግሞ የተለያዩ ቪዲዮዎችን በጣም በትንሹ ቆረጥ አድርጋችሁ ልክ እንደ ሪያክሽን ማለት ነው በመስራት ያችን ሀሳብ በመስጠት እንዲሁም የእናንተን አይዲያ በመጨመር ዩቱብን ልትጠቀሙበት ትችላላችሁ። ምክንያቱም አብዛኛውን ሰው ቁጭ ብሎ የማንንም ቪዲዮ ይመለከታል፣ ሰብስክራይብ ያደርጋል፣ ያሳድጋል። እናንተ አታድጉም፣ እነሱ ግን ያድጋሉ። እናንተ ትስቃላችሁ። ከሳቅ ውጭ ምንም የምትጠቀሙት ነገር የለም። እኔ እስከ ዛሬ ለምን ዩቱብ ተጠቃሚ አይደለሁም፣ የራሴ ቻናል ለምን የለኝም በሚለው ከዚህ በኋላ ግን ያው ቆራጥ ሆኜ ተነስቻለሁ። እናንተም አበረታታችሁኛል። ሰብስክራይብ አድርጉኝ ብዬ አላቅም። የምር በጣም አመሰግናለሁ። አላህ ይስጥልኝ ስለምትወዱኝ ነው። ሌላው ደግሞ ለራሳችን እንኑር። በተለይ ከሀገር የወጣችሁ እኔ አሁን ከኢትዮጵያ ውጭ ነው ያለሁት። ከኢትዮጵያ ውጭ ያላችሁ እህት ወንድሞች ለራሳችሁ ኑሩ፣ ለራሳችን እንኑር። ለራስ መኖር ማለት ገንዘብ በእጃችን ላይ መያዝ ብቻ አይደለም፣ ስራ መስራት ብቻ አይደለም። ለራሳችሁ ጊዜ ስትሰጡ እኔ አሁን ይሄ እዚህ የምታዩት ቪዲዮ የራሴ የኔ የግሌ ታይም ነው። ለራሴ ጊዜ እየሰጠሁ ነው። ራሳችሁን ጊዜ ስጡት፣ ራሳችሁን አዳምጡት። ራሴን አዳምጣለሁ።